ሰላም የተወደዳችሁ የቻናላችን ቤተሰቦች፣ ይህ የተለያዩ አስተማሪና ልብ የሚነኩ እውነተኛና የማይረሱ ታሪኮችን ወደ እናንተ የሚያደርሰው ማቶት ቴልስ ነው። ቻናላችንን ሰብስክራይብ በማድረግና ሐሳቡን በኮሜንት መስጫው በማስቀመጥ አብራችሁን ብትቆዩ ታተርፋላችሁ። መልካም ጊዜ ይሁንላችሁ። እናት ስትሞት ዓለም ትቆማለች ወይስ ገና ሲኦል ይጀምራል? ዛሬ የምነግራችሁ ታሪክ በአንድ ምሽት ተነግሮ የሚያልቅ አይደለም። ይህ ታሪክ በደግነት ተጀምሮ በጭካኔ የጠቆረ ነገር ግን በእምነትና በትዕግስት የጸና የሁለት ምስኪን ሕፃናት ጉዞ ነው። ዛሬ የምታዩት የናጠጠ ሀብታም ትላንት በሰው በረንዳ ላይ በብርድ ሲራመድ እንደነበር ብነግራችሁ ታምናላችሁ? በደሙ የሚዛመድህ ሊሸጥ ሲያሴር ባዕድና የተገፋ ሰው ደግሞ ሕይወቱን ሊሰጥ ሲቆም ሕይወት ምን ትመስላለች? ጆሮአችሁን ስጡኝ። ለሚቀጥሉት ሰዓታት ስሜታችሁን የሚቀይር እንባችሁን የማታገዱበትና በመጨረሻም የሰው ልጅን ጥንካሬ የምታደንቁበት ድንቅ ታሪክ ይዤላችሁ መጥቻለሁ። ይህ የትዕግስት ፍሬ ነው። የንጋት ጸሎትና የቡና መዓዛ። ታሪካችን የሚጀምረው ፀሐይ ገና ሰማያዊ ተራራ ጀርባ አንገቷን ስታወጣ ነው። በዚያች በጠባቧ ግቢ ውስጥ የአዝማሪ ወፍ ዝማሬዋን ስትጀምር እማማ ሕይወት ከእንቅልፏ ትነቃለች። ለሷ ንጋት ማለት የሥራ ብቻ ሳይሆን የጸሎትና የፍቅር ጊዜ ነው። በመጀመሪያ የምትሰሙት ድምፅ የጧት ቅዝቃዜ በረንዳው ላይ ካለው የሸክላ ማሰሮ ጋር ሲላተም የሚፈጥረው ጭው ጭው የሚል ድምፅ ነው። እማማ ሕይወት ቀሚሷን ባገለደመችበት ነጠላዋ ጠቅለል አድርጋ በባዶ እግሯ እርጥቡን መሬት ትረግጣለች። ያ የመሬት ቅዝቃዜ ለሷ የጥንካሬ ምልክት ነው። ግቢዋን መጥረግ ትጀምራለች። ሽር ሽር የሚለው የመጥረጊያ ድምፅ በቤት ውስጥ ለሚተኙት ለጽዮንና ለአቤል ዓለም ነቅታለች የሚል መልእክት ነው። ጽዮን አይኗን እያሸች በረንዳው ላይ ትወጣለች። ጽዮን በሰለደ ድምፅ እማዬ ለምን አልቀሰቀሽኝም? እኔ እጠርጋለሁ እኮ። እማማ ሕይወት ትመልሳለች ፈገግ እያለች። አይዞሽ የኔ ቆንጆ፣ አንቺ ገና የጧት እንቅልፍ ማር ነው። እንዲያውም ሂጂና ከሰሉን አንድጂው። ዛሬ ቡናችንን በጊዜ እንጠጣለን። አሁን ደግሞ ሌላ መዓዛ ግቢውን ይሞላዋል። የከሰል ጭስ። ያ የከሰል ጭስ ከጧቱ ጤዛ ጋር ሲቀላቀል የሚፈጥረው ሽታ ዛሬ በከተማ ኑሮ ለናፈቀው ሁሉ ትልቅ ትዝታ ነው። ጽዮን ከሰሉን ስታቀጣጥል፣ እማማ ሕይወት ደግሞ የቡናዋን ጥሬ ታጥባለች። ጥሬው በብረት ምጣድ ላይ ሲንገጫገጭ ሽክ ሽክ የሚለው ድምፅ እንደ ሙዚቃ ነው። ቡናው መቆላቱ ሲጀመር ያ ወርቃማው ቀለም ወደ ጥቁርነት ሲቀየር የመላው ሰፈር አፍንጫ ወደዛች ግቢ ይሳባል። እማማ ሕይወት ቡናዋን ለአቤልና ለጽዮን ታሳያቸዋለች። መዓዛውን አሽትቱ ልጆቼ ትላለች። ይህ የጥራጥሬ መዓዛ ብቻ አይደለም፣ ይህ የሰላምታ ሽታ ነው። እግዚአብሔር ቤታችንን እንዲህ እንደ ቡናው መዓዛ ያጣፍጥልን። ከዚያም የሙቀጫው ድምፅ ይጀምራል። ዱቅ ዱቅ ዱቅ። እማማ ሕይወት በምትወዘውዝበት መንገድ ሁሉ እናትነት ይንጸባረቃል። አቤል ከጎኗ ቁጭ ብሎ ደብተሩን ይከፍታል። አቤል ይናገራል። እማዬ ሀብዬ ስጽፍ እጄ ይንቀጠቀጣል። ለምንድን ነው? እማማ ሕይወት ትመልሳለች የአቤልን እጅ አጥብቃ የያዘች። ምክንያቱም ገና ትንሽ ስለሆንክ ነው። ግን አትፍራ። ልክ እንደዚህ ቡና ጥሬ መጀመሪያ እሳት ውስጥ ያልፋል፣ ከዚያ ይደቃል፣ በመጨረሻ ግን ለሰው ሁሉ ደስታን ይሰጣል። አንተም በትምህርት ስትለፋ ነገ መዓዛህ እንደዚህ ቡና ለዓለም ይተርፋል። ቡናው ፈልቶ ሲንተከተክ ጀበናዋ ተት ተት እያለች በከሰሉ ላይ ስትዘፍን ጽዮን ቁርሳቸውን ታቀርባለች። የጤፍ እንጀራ በጨውና በሚጥሚጣ ወይም ደግሞ ትኩስ ዳቦ። ያን ጊዜ ቤታቸው ከቤተ መንግሥትነት ይበልጣል፣ ሞቅ ያለ ይሆናል። እማማ ሕይወት የመጀመሪያውን ሲኒ ትቀዳለች። ለልጆቿ የምትሰጠው ምርቃት ግን ከቡናው ይበልጥ ይሞቃል። እርስ በርሳችሁ ተዋደዱ። እኔ ባልኖር እንኳ ይህች ግቢ ውስጥ ያለችን ሰላም በልባችሁ ይዛችሁ ተጓዙ ትላቸዋለች። ጽዮን ያን ያልገባትም ነበር። ያቺ ንጋት፣ ያ ቡና፣ ያ የእናቷ ምርቃት ለዘላለም እንደማይቀጥል አላወቀችም ነበር። ግን ያ መዓዛ በልቧ ውስጥ ለዘላለም ታትሞ ቀረ። የጥቁር ጥላና የጀበናው ቅዝቃዜ። ያ ወርቃማው ዘመን ግን እንደ ክረምት ፀሐይ በቶሎ ብቅ ብሎ የሚጠፋ ነበር። ብዙም ሳይቆይ በዚህች የፍቅር ግቢ ውስጥ አንድ እንግዳ ድምፅ መሰማት ጀመረ። የሳቅን ድምፅ ያፈነው፣ የሙቀጫውን ጩኸት ያስቆመው ደረቅ የሚሰቀጥጥ ሳል። እማማ ሕይወት መታመም ጀመረች። መጀመሪያ ላይ የጠዋቱ ብርድ ነው እያለች በፈገግታ ለማለፍ ሞከረች።
ትኩስ ነገር ትጠጣለች፣ ነጠላዋን ደርባ ትሰራለች። ነገር ግን ህመሙ እንደ ክፉ እንግዳ ቤቱን ተላመደው። አንድ ምሽት እናስብ፣ ከውጪ ዝናብ በኃይል ይዘንባል። የቆርቆሮው ድምፅ ልክ እንደ ከበሮ ይጮኻል። ውስጥ ግን እማማ ሕይወት አልጋዋ ላይ ተኝታለች። ፊቷ ከስቷል። አይኖቿ ውስጥ የነበረው ያ ብርሃን እየደበዘዘ መጥቷል። ጽዮን ከጎኗ ተቀምጣ በጨርቅ ግንባሯን ታብሰዋለች። አቤል በሹክሹክታ ጽዮንን ያናግራታል። እማዬ ለምን አልተነሳችም? ዛሬ እኮ ፊደል አልቆጠረችልኝም፣ ቡናውም አልተፈላም፣ ቤቱ ለምን በረደ? ጽዮን ትመልሳለች፣ አይዞህ አቤል፣ እማዬ ደክሟት ነው፣ ትንሽ አርፋ ትነሳለች። እስቲ ሂድና ያንን ብርድ ልብስ አምጣው፣ እግሯን እንሸፍነው። ጽዮን ብርድ ልብሱን ስትሸፍንላት እማማ ሕይወት የጽዮንን እጅ አጥብቃ ያዘችው። እጆቿ ይቃጠላሉ፣ በትኩሳት ፍም ሆነዋል። ጽዮን የእናቷን እጅ ስታየው ልቧ ተሰበረ። ያ የፈተለ ያመረተ ያቀፋት እጅ ዛሬ አቀማቶ ይንቀጠቀጣል። እማማ ሕይወት አይኖቿን በጭንቀት ከፈተች። ድምጿ እንደ ደረቅ ቅጠል ይሽኮረመማል። እማማ ሕይወት፣ ጽዮን ልጄ፣ ሰማዩ እየጠቆረ ነው፣ ዝናቡም አይቆምም። እኔ ምናልባት የነገውን ንጋት ላላየው እችላለሁ ትላለች። ጽዮን መለሰች፣ አይ እማዬ፣ እንደዚህ አትበይ። ገና ብዙ ንጋትን አብረን እናያለን። ገና እኔ አግብቼ ልጆቼን ታቅፊያለሽ። ገና አቤል ተምሮ ምርቃቱን ታያለሽ። እባክሽን አትተይን። እማማ ሕይወት መለሰች፣ አይዞሽ፣ ሞት ማለት መለየት ብቻ አይደለም። እኔ ባልኖርም በሰጠኋችሁ ፍቅር ውስጥ እኖራለሁ። አደራ ጽዮን፣ አቤልን አደራ። እርሱ ገና ሕፃን ነው። አንቺም እናትም እህትም ሁኝለት። ማንም እንዳይነካው፣ ማንም እንዳይበድለው። ያላችሁ ሀብት እርስ በርሳችሁ መተሳሰባችሁ ብቻ ነው። ያ ምሽት ለዘላለም የረዘመ መሰለ። ጽዮንና አቤል በእናታቸው እቅፍ ስር ተደብቀው ተኙ። በዚያች ሌሊት ግን ያ የሚያሞቀው የእናት እቅፍ ቀስ እያለ መቀስቀስ ጀመረ። ንጋቱ ሲመጣ የጧቱ ወፍ ዝማሬዋን ስትጀምር እማማ ሕይወት ግን አልተነሳችም። አቤል ቀሰቀሳት። እማዬ ተነሺ፣ ፀሐይ ወጥታለች አላት። ግን መልስ አልነበረም። ጽዮን በድንጋጤ ደረቷ ላይ እጇን አኖረች። ትርታ የለም፣ ሙቀት የለም። ያኔ ነበር የዚያች ግቢ ሰማይ ተደርምሶ የወደቀው። ጽዮን የጮኸችው ጩኸት የከተማውን ሰው ሁሉ ቀሰቀሰ። ጎረቤት ተሰበሰበ። አይ የእነዚህ ምስኪኖች ዕጣ ፈንታ እያለ ሁሉም አለቀሰ። ቀብሯ ተፈጸመ። ጽዮንና አቤል ከመቃብሩ አጠገብ ቆመው ሲያዩ ዓለም በቃች አሉ። ከቀብር መልስ ቤቱ ባዶ ሆነ። ጀበናው በረንዳው ላይ ተቀምጧል፣ ግን የሚቀዳው የለም። መቀመጫው ዝም ብሏል። የቡናው ሽታ ጠፍቶ የሐዘን የጭስ ሽታ ቤቱን ወረሰው። አቤል ማዕዘን ይዞ እናቱን ይጣራል። ጽዮን ግን ዓይኗን ወደ ሰማይ ሰቅላ አምላኬ ሆይ አሁን ለማን ትተኸኝ ሄድክ እያለች በውስጧ ትቃትታለች። እንግዳው ጥላና የሰው ቤት ባርነት። ሐዘኑ ገና አልበረደም። የግቢው አፈር በእንባ እንደረጠበ ነው። ጽዮን አቤል በያዘችው ባዶ በሆነች ቤት ውስጥ እንደ ሁለት ምስኪን ጫጩቶች ተቃቅፈው ተቀምጠዋል። በዚህ መሃል ነበር አንድ ትልቅ መኪና ከደጃፋቸው የቆመው። ከአክስት አልማዝ ቤት። አክስት አልማዝ ወደ ግቢው ስትገባ ጥቁር ልብስ ለብሳለች። አይኖቿ ላይ የሐሰት እንባ ቢኖርም እጆቿ ግን የቤቱን ዕቃዎች በስስት ይቃኛሉ። ጎረቤቶቹ ለካ እንዲህ ያለ ደግ ዘመድ አለ፣ ምስኪኖቹን ልጆቹን ልታነሳ መጣች ብለው አመሰገኗት። አክስት አልማዝ ግን የመጣችው ለልጆቹ ሳይሆን እማማ ሕይወት ደክማ ለሰራችባት ለዛች ትንሽዬ ግቢና ለጥሪቷ ነበር። አክስት አልማዝ ድምጿ መጀመሪያ ላይ ለማር ተስማምቶ ነበር። አይዟችሁ ልጆቼ፣ እኔ ያለሁላችሁ። እናታችሁ ብትሞትም እኔ እናት እሆንላችኋለሁ። ይህን የቆርቆሮ ቤትና አሮጌ ቃትታችሁ ወደ እኔ ቪላ ነው። እዚያ ፎቅ ላይ ትኖራላችሁ፣ ትበላላችሁ፣ ትጠጣላችሁ። ጽዮንና አቤል ጥቂት ልብሶቻቸውን በፌስታል ቋጥረው የእናታቸውን ፎቶ በክብር ይዘው ወደ መኪናው ገቡ። ለአቤል መኪና መሳፈር አዲስ ነበር። ግን መኪናው ሲንቀሳቀስ የልጅነት ግቢው እየራቀ ሲሄድ ልቡ ተሸበረ። አዲሱ ቤት ደረሱ። ግዙፍ ግድግዳ፣ የሚያብረቀርቅ ወለል፣ ሰፊ ግቢ። ነገር ግን ቤቱ እንደ እናታቸው ቤት የፍቅር መዓዛ አልነበረውም። ይልቁንም እንደ በረዶ ቀዝቃዛ ነበር። እዚያ ግቢ ውስጥ ሶፊያ ትጠብቃቸዋለች፣ የአክስት አልማዝ ልጅ። ሶፊያ በንቀት እየተመለከተቻቸው እማዬ፣ እነዚህ ድሃዎች እዚህ ነው የሚኖሩት? የኔን መጫወቻ እንዳይነኩብኝ። ልክ የመኪናው በር ተዘግቶ ጎረቤትና ሰው ሲርቅ የአክስት አልማዝ ፊት ተቀየረ። ያ እናት ሆንላችኋለሁ ያለችው አንደበት ተቆለፈ። አክስት አልማዝ በሹል ድምጿ ስማኛ አንተ፣ እዚህ ቤት ውስጥ በነፃ መብላት የለም። ሂድና ያንን ግቢ ጥረግ። አንቺ ደግሞ ጽዮን፣ ይህንን ሁሉ የሶፊያ ልብስ እጠቢ። ኩሽና ውስጥ ወለሉ ላይ የሚነጠፍላችሁ ቦታ አለ፣ እዚያ ተኙ።
የመጀመሪያ ምሽት መጣ። ሶፊያ በሞቀው አልጋዋ ላይ አዲስ ልብስ ለብሳ ቆንጆ ስጋ በልታ ስትተኛ፣ ጽዮንና አቤል ግን በኩሽናው ጥግ ላይ አንድ አሮጌ ብርድ ልብስ ተጋርተው ወለሉ ላይ ወደቁ። አቤል ተርቧል፣ ሆዱ ይጮሃል። አቤል በሹክሹክታ ይናገራል ለጽዮን፣ ጽዮን እማዬ ጋር እንሂድ፣ ይሄ ቤት ያስፈራኛል፣ ዳቦም የለም፣ አክስቴም አይኖቿ ያስፈራሉ። ጽዮን ትመልሳለች፣ አይዞህ አቤል፣ እኔ ያለውልህ፣ እማዬ እያየች ነው፣ ትንሽ ታገስ፣ እኔ የራሴን ምግብ እሰጥሃለሁ። ቀናት ወደ ሳምንታት ተቀየሩ። ጽዮን የቤቱ አገልጋይ ሆነች። እጆቿ በበረዶ ውሃ ልብስ በማጠብ ተሰነጠቁ። አቤል ደግሞ የሶፊያን ጫማ እንዲያብስና ግቢ እንዲያጸዳ ይገደዳል። ሶፊያ እየመጣች ድሃ የእናታችሁ ቤት እኮ ተሽጦ ለእኔ አዲስ ልብስ ተገዛበት እያለች ታሾፍባቸዋለች። ጽዮን በየቀኑ የምታየው ግፍ ቢበዛባትም ለአቤል ስትል ትችላለች። ነገር ግን አንድ ቀን አክስት አልማዝ በስልክ ስታወራ ጽዮን በስርቆት ሰማች። አልማዝ በስልኳ አዎ እነዚህን ልጆች እዚህ ማስቀመጥ አልችልም፣ ጽዮንን ለአንድ አሰሪ ይልካታለሁ፣ አቤል ደግሞ ሩቅ አገር ለከብት ጠባቂነት የሚወስደውን ሰው አግኝቻለሁ፣ ነገ ይመጣሉ። የጽዮን ደም በውስጧ ፈላ። መለያየት፣ እናቷ አደራ እንዳትለያዩ ያለችውን ቃል ለማፍረስ ጽዮን በዚያች ቅጽበት ወሰነች። እዚህ ከቆየን ነፍሳችንም ስጋችንም ይለያያል፣ ከምንሰባበር እንሰደዳለች። በዚያች ሌሊት ሁሉም ተኝቶ ሳለ ጽዮን አቤልን ቀሰቀሰችው። አቤል ተነሳ። አቤል ተነስ፣ ጫማህን አድርግ፣ መሄድ አለብን። ያለቻቸውን ጥቂት ጨርቅ ቋጠሩ። የእናታቸውን ፎቶ በደረታቸው አቀፉ። በዚያች ግዙፍና ጨካኝ ግቢ ውስጥ በሹክሹክታ እየተራመዱ የጓሮውን በር ከፈቱ። ከፊት ለፊታቸው ጨለማው መንገድ ይታያል። ወዴት እንደሚሄዱ አያውቁም። ግን ከዚህ ክፋት ይሰውረን ብለው ወደማያውቁት ዓለም ተሰደዱ። የጎዳናው ውቅያኖስና ያልተጠበቀው መዳኛ። ከአክስት አልማዝ ግቢ የወጡት በሌሊት ነበር። ጨለማው ጋቢ ሆኖ ሸፈናቸው። አቤል የጽዮንን እጅ አጥብቆ ይዟል እንደ ብቸኛ የሕይወት ገመድ። ወደ ኋላ ዞር ብለው አላዩም። የቪላው መብራቶች እየራቁ ሲሄዱ የከተማው የሲሚንቶ ጫካ በፊታቸው ተዘረጋ። አዲስ አበባ ለሩቁ ሰው የሲሳይ ከተማ፣ ለቀረባት ግን የድንጋይ ልብ ያላት ግዙፍ አውሬ ናት። ጽዮንና አቤል መርካቶ መሃል ሲደርሱ ንጋት ነበረ። በሺዎች የሚቆጠሩ ሰዎች ይሮጣሉ፣ ይጋፋሉ፣ ይጮሃሉ። ማንም ግን ልጆቼ ወዴት ናቸው ብሎ አይጠይቅም። ሁሉም ለራሱ እንጀራ ይታገላል። የመጀመሪያው ቀን አለፈ። ሁለተኛው ቀን መጣ። ቋጥረው የያዙት ጥቂት ዳቦ አለቀ። አቤል ዘሎ መሬት ላይ ተቀመጠ። ጫማው ተቀዶ ጣቶቹ መሬቱን ይነካሉ። አቤል በደረቀ ድምፁ ጽዮንን አናገራት። እግሬን አመመኝ፣ ሆዴም ውስጥ እሳት ያለ ይመስለኛል። እናታችን እግዚአብሔር ያያቸዋል ብላን ነበር፣ ግን ለምን ዝናቡን አቆመው? ለምን ዳቦ አይሰጠንም? ጽዮን መለሰች፣ የራሷን ረሃብ ረስታ የአቤልን ፊት እየደባበሰች። አይዞህ አቤል፣ ዝናብ የሚዘንበው እኛን ለማጠብ ነው። ረሃብ ደግሞ ነገ ለምናገኘው ስኬት ጥንካሬ እንዲሆነን ነው። እማማ እያየችን ነው። በረሃብ ብንሞት እንኳን አብረን ነው የምንሞተው። ጽዮን በየሰው ደጃፍ እየቆመች ለመነች። ባካችሁ ለወንድም የሚሆን ትርፍራፊ ስጡኝ ትላለች። አንዳንዱ በሩን ፊቷ ላይ ይዘጋባታል። አንዳንዱ ሂዱ ከዚህ አትዝረክረኩ እያለ ይገፋቸዋል። በየምሽቱ የሚተኙት በዝግ ሱቆች በረንዳ ላይ ነው። ወለሉ ሲሚንቶ ነው፣ እንደ በረዶ ቀዝቃዛ። አንድ ምሽት ኃይለኛ ዝናብ እየዘነበ ነው። አቤል በብርድ ተቆራምዷል። ጽዮን ብቸኛ ቀሚሷን አውልቃ ደረበችለት። እሷ በብርድ የተንቀጠቀጠች እናቷን በውስጧ ትጣራለች። እማዬ ክንፍ ኖሮኝ ባቀፍኩት፣ እማዬ እርጅኝ። በዚህ መሃል ነበር በዝናቡና በጨለማው መሃል አንዲት ጥላ ወደ እነሱ ቀረበች። አንዲት ሴት። ሴትየዋ ስትቀርብ ጽዮን ደነገጠች። በከተማዋ ደብዛዛ መብራት ስር የሴትየዋ ፊት ታየ። ቆዳው ላይ ነጭ ነጠብጣቦች አሉ። ፊቷ፣ እጆቿ፣ አንገቷ ሁሉ በልዩ ምልክት ተሞልቷል። ሰዎች ለምጻም እያሉ በድንጋይ የሚወግሯት፣ ማንም ማዕድ የማይጋብዛት የተገለለች ሴት ናት። ሴትየዋ ግን ቆመች። አይኖቿ ውስጥ ግን ሰብአዊነትና ጥልቅ ሐዘን ይታያል። አቤል ፈርቶ ወደ ጽዮን ተጠጋ። ገነት ድምጿ በሚገርም ሁኔታ የረጋና የሰላም ነው። አትፍሩኝ ልጆቼ፣ እኔ ለእናንተ ክፉ አይደለሁም። ይህ ብርድና ዝናብ ለእናንተ አይሆንም። ሴትየዋ ከሸራ ፌስታል ውስጥ 4 ትኩስ ዳቦ አወጣች። ሽታው የጽዮንንና የአቤልን አንጀት አላወሰው። ለሳምንታት እንዲህ ያለ መዓዛ አላሸትቱም። ዳቦውን ሰጠቻቸው። ገነት መለሰችላቸው፣ ብሉ፣ ጥገቡ፣ ከዚያም ተከተሉኝ። እኔ ገነት እባላለሁ። ፊቴን እያያችሁት አትደንግጡ። እግዚአብሔር ቆዳዬን ቢቀይረውም ልቤን ግን አልቀየረውም። ጽዮን ዳቦውን ስትቀበል የሴትየዋን እጆች አየች።
በነጩ ምልክት መሃል አንድ የሚታወቅ ነገር አየች። የእናቷን ቃል አሰበች። ሰው ካለው ላይ ሳይሆን ካለው ፍቅር ላይ ነው የሚሰጠው። ጽዮን ለምን ረዳሽን? ማነሽ አንቺ? ብላ ጠየቀች። ገነት በፈገግታ እኔ እናታችሁ የእማማ ሕይወት የድሮ ወዳጅ ነኝ። ሰዎች ስለ መልኬ ሲሸሹኝ፣ እናታችሁ ግን ማዕድ አብራኝ ትበላ ነበር። የእሷን ልጆች በዚህ ሁኔታ ማየቴ ልቤን ሰበረው። የእሷ ደግነት ዛሬ እናንተን ለማዳን እኔ ጋር ደርሷል። ኑ፣ ቤቴ ጠባብ ነው፣ ግን ለእናንተ ክፍት ነው። ጽዮንና አቤል እርስ በርሳቸው ተያዩ። በዛች በተናቀችና በተገለለች ሴት ውስጥ የእናታቸውን መንፈስ አዩት። ዝናቡ አላቆመም፣ ግን ቅዝቃዜው ጠፋ። ወደ ገነት ቤት ሲያቀኑ ጽዮን ለመጀመሪያ ጊዜ አሁን እናርፋለን ብላ አመነች። የሰላም ወደብና የቆሰለ ልብ ፈውስ። የገነት ቤት ትንሽዬ ጭቃ ቤት ናት። ጣሪያዋ አርጅቷል፣ ግድግዳዋም ተዛብቷል። ነገር ግን ጽዮንና አቤል እግራቸውን ወደ ውስጥ ሲያሰርጉ ልክ እንደ እናታቸው ቤት የሚሸት የሰላም መዓዛ ተቀበላቸው። በቤቱ ጥግ ላይ የምታነደው ከሰል ቅዝቃዜውን አባሮታል። ገነት ለልጆቹ የሚሆን ሙቅ ውሃ ቀረበች። ለሳምንታት በጎዳና አቧራ ያቆሸሸውን እግራቸውን አጠቡት። አቤል ውሃው ውስጥ እግሩን ሲከት የሰውነት ቅዝቃዜው ቀስ እያለ ሲለቀው አይኖቹ በእንባ ተሞሉ። አቤል በሹክሹክታ ተናገረ። ጽዮን፣ ይሄ ህልም ነው? አክስት አልማዝ መጥታ ትቀሰቅሰን ይሆን? ገነት መለሰች፣ የአቤልን ትከሻ በፍቅር እየዳበሰች። አይዞ ልጄ፣ ህልም አይደለም። እዚህ ግቢ ውስጥ አልማዝ የለችም። እዚህ ግቢ ውስጥ ክፋት አይገባም። ዛሬ ረፉ፣ ነገ ደግሞ አዲስ ቀን ይሆናል። ገነት ያዘጋጀችውን ምግብ አቀረበች። ግልጥልጥ ያለ እንጀራ በቀይ ወጥ። ጽዮንና አቤል መጀመሪያ ላይ ለመብላት አመነቱ። በሰው ቤት ባርነት፣ በጎዳና ረሃብ ለምደው ስለነበር እንዲህ ያለ ደግነት እንግዳ ሆነባቸው። ገነት ግን የመጀመሪያውን ጉርሻ አጉርሳ አበረታታቻቸው። በዚያች ምሽት ለረጅም ጊዜ ለመጀመሪያ ጊዜ አቤል ሳይሰጋ ተኛ። ጽዮን ግን አልተኛችም። ገነት አጠገቧ ተቀምጣ የጥጥ ልብሷን እየፈተለች ነበር። ጽዮን የገነትን ፊት በትኩረት አየችው፣ ያንን በነጭ ምልክት የተሞላውን ቆዳ። ጽዮን፣ እማዬ ገነት፣ ሰዎች ስለሚሸሹሽ አታዝኝም? ለምንድን ነው እኛን ለመርዳት የወሰንሽው? ገነት መለሰች፣ ፈገግ እያለች አይኖቿ በትዝታ እየራቁ። ልጄ ጽዮን፣ ሰዎች አይናቸው ላይ መጋረጃ አላቸው፣ ቆዳዬን እንጂ ልቤን አያዩትም። እናትሽ ሕይወት ግን መጋረጃው አልነበረባትም። በወጣትነቴ ሰዎች እርም እያሉ ሲገፉኝ፣ እሷ ግን እጆቼን ይዛ ገበያ ትወስደኝ ነበር። ማዕድ አብራኝ ትበላ ነበር። ዛሬ ሰዎች ከሚሰጡኝ ስድብ ይልቅ እናትሽ የሰጠችኝ ፍቅር ይበልጥብኛል። እናንተን ሳያችሁ እሷን እንዳየኋት ነው የምቆጥረው። ቀናት ወደ ሳምንታት፣ ሳምንታት ወደ ወራት ተቀየሩ። ገነት ለልጆቹ አዲስ እናት ሆነች። ጽዮን ትምህርት ቤት እንድትመለስ፣ አቤልም ደብተሩን እንዲይዝ ደፋ ቀና አለች። ገነት ሸቀጣ ሸቀጥ በመሸጥ የምታገኘውን ጥቂት ሳንቲም ለልጆቿ ትምህርት ታውላለች። ሰፈርተኛው ግን ማሾፉን አላቆመም። ይቺ ለምጻም ደግሞ ከየት አመጣቻቸው እነዚህ ልጆች እያሉ ይሳለቃሉ። አቤል ትምህርት ቤት ሲሄድ ልጆች የለምጻሟ ልጅ እያሉ ሲሳደቡ አልቅሶ ይመጣል። ጽዮንም ትበሳጫለች። ነገር ግን ገነት በታላቅ ጥበብ ታጽናናቸዋለች። ገነት፣ ልጆቼ ወርቅ እሳት ውስጥ ሲገባ ይነጥራል እንጂ አይጠፋም። እናንተም እንደዛ ናችሁ። ሰዎች የሚሏችሁ ሳይሆን እናንተ የምትሆኑት ነው ዋናው ነገር። ዛሬ ዝቅ ብላችሁ ተማሩ፣ ነገ ግን ዓለም አንገቷን ቀና አርጋ የምታያችሁ ሰዎች ትሆናላችሁ። በገነት ቤት ውስጥ ስኬት ተረገዘ። ጽዮን በትርፍ ሰዓቷ ለገነት ሥራ ታግዛለች። አቤል ደግሞ በእናቷ አደራ መሠረት በትምህርቱ ኮከብ ሆነ። ያ በጎዳና ላይ የቆሸሸው ልብስ ተቀይሮ የትምህርት ቤት ዩኒፎርም ሆነ። ያ በረሃብ የከሳው ፊት በፈገግታ ተሞላ። በገነት ቤት ውስጥ የሚበላው ዳቦ፣ የሚጠጣው ውሃ ሁሉ እንደ ዕቅዱ መሠረት እንደ ቅዱስ ማዕድ ነበር። ምክንያቱም በደግነትና በጥበብ የተሞላ ነበርና። ጽዮን በየቀኑ እናቷን በውስጥ ታመሰግናለች። እማዬ፣ ለካ የዘራሽው ደግነት እንዲህ አድጎ ጠበቀን እያለች በምርቃቷ ትኖራለች። የድል ማማና የፍትህ ሚዛን 5፣ 10፣ 15 ዓመታት እንደ ወንዝ ፈሰሱ። ያ በረሃብ የከሳው አቤል ዛሬ የለም። ያቺ በሰው በረንዳ ላይ ለወንድሟ ዳቦ ትለምን የነበረችው ምስኪን ጽዮን ዛሬ የለችም። ጊዜው ተቀይሯል። አቤል ዛሬ የአገሪቱ ታላላቅ ድልድዮችንና ሰማይ ጠቀስ ሕንፃዎችን የሚነድፍ ስመጥር መሐንዲስ ወይም ኢንጂነር ሆኗል። ጽዮን ደግሞ በመቶዎች የሚቆጠሩ ሰራተኞችን የምታስተዳድር ታዋቂ የንግድ ሴት ናት። አሁን የሚኖሩት በቪላ ውስጥ ነው፣ ግን
ይህ ቪላ እንደ አክስት አልማዝ ቤት ቀዝቃዛ አይደለም። እንደ ገነት ቤት በፍቅርና በምስጋና የተሞላ ነው። ገነት አርጅታለች። ጸጉሯ እንደ ጥጥ ነጭ ሆኗል። አሁንም ቆዳዋ ላይ የነጭ ነጠብጣብ ምልክት አለ። ነገር ግን ዛሬ ሰዎች ለምጻም ብለው አይሸሿትም። ይልቁንም የክብር መሐንዲስ አቤል እናት እያሉ በክብር ይሰግዱላታል። አቤል የገነትን እጆች እየሳመ እማዬ ገነት፣ ዛሬ የገነባሁት ትልቅ ድልድይ አንቺ ነሽ። እኔን ከሞት ወደ ሕይወት ከውድቀት ወደ ስኬት ያሻገርሽኝ አንቺ ነሽ። በዚህ መሃል ግን በአንጻሩ ሌላ ታሪክ እየተጻፈ ነበር። አክስት አልማዝ የዘራችውን እሾህ እያጨደች ነው። ንብረቷ በዕዳ ተወርሷል። ልጇ ሶፊያ በቅንጦት አደጋ ለሥራና ለትግል ስላልተዘጋጀች ሕይወት አሸነፈቻት። አንድ ቀን አክስት አልማዝ የጽዮንን ስኬት በዜና ሰማች። ያለ አንዳች ኀፍረት የድሮውን ጥቁር ልብሷን ለብሳ ሐሰተኛውን እንባዋን እያዘጋጀች ወደ ጽዮን ትልቅ ቢሮ አመራች። ቢሮው ሰፊ ነው። በመስኮት በኩል አዲስ አበባ ትታያለች። ጽዮን በክብር ወንበር ላይ ተቀምጣለች። አልማዝ ስትገባ ጽዮን ቀና ብላ አየቻት። አልማዝ ድምጿ ተንቀጠቀጠ። ጽዮን ልጄ አወቅሽኝ? እኔ እኮ አክስትሽ አልማዝ ነኝ። አየሽ፣ ያኔ ወደ እኔ ቤት ባልወስዳችሁ ኖሮ ዛሬ እዚያ አትደርሱም ነበር። ለካ የኔ ምክርና ተግሳጽ ነው ለዚህ ያበቃችሁ። አሁን ተቸግሬያለሁ። ቤታችን ሊሸጥ ነው። እርጅኝ ልጄ። ጽዮን መለሰችላት በጣም በረጋ ግን በሚያስፈራ ድምፅ። አክስት አልማዝ፣ አንቺ የመጣሽው ምክርሽን ልትሰጭን ሳይሆን ስኬታችንን ልትጋሪ ነው። ያኔ እማማ ሕይወት ስትሞት ቤትሽ የገባነው እንደ ልጆች ነበር። አንቺ ግን እንደ ባሪያ ነው ያየሽን። ያኔ አቤል ሲርበው ዳቦ ነሳሽው። ያኔ ልትሸጭን ስታሴሪ እናትነትሽ የት ነበረ? አንቺን ብንጠላሽ ኖሮ ዛሬ ለፖሊስ አሳልፈን እንሰጥሽ ነበር። ነገር ግን እኛ የተማርነው ከገነት ደግነት እንጂ ካንቺ በቀልን አይደለም። ስለዚህ ሂጂ፣ እግዚአብሔር ይቅር ይበልሽ። እኛ ግን ካንቺ ምንም ዝምድና የለንም። የእኛ እናት አሁን በክብር እቤት የምትጠብቀን ገነት ናት። አልማዝ አንገቷን ደፍታ ወጣች። ሶፊያ ከውጭ ቆማ በቅናትና በውርደት ትመለከት ነበር። ጽዮንና አቤል ግን በዚያው ምሽት ወደ ቤታቸው ሄዱ። ገነት ቡና አፍልታ ትጠብቃቸዋለች። ያ የቡና ሽታ ልክ እንደ እናታቸው ግቢ የሚሸት ነው። ሦስቱ ተቃቅፈው የእማማ ሕይወትን ፎቶ ተመለከቱ። ፎቶው ላይ ያለችው እናታቸው ፈገግ ያለች ትመስላለች። ጽዮን በውስጧ እንዲህ አለች፣ እማዬ አድራሽን ጠብቄያለሁ። ወንድሜን እናት ሆኜ አሳድጌያለሁ። ደግነት ዋጋ እንዳለው ለዓለም አሳይተናል። ታሪካችን እዚህ ላይ ያበቃል። ከዚህ የሕይወት ጉዞ ምን ተማርን? ደግነት ኢንቨስትመንት ነው። እማማ ሕይወት ለገነት ያሳየችው ደግነት ከዓመታት በኋላ ለልጆቿ መዳኛ ሆነ። ትዕግስትን ጽዮንና አቤል በጎዳናው ብርድ ባይጸኑ ኖሮ ዛሬ እዚህ አይደርሱም ነበር። እውነተኛ ውበትን ገነት በፊቷ ባለው ምልክት ተገፋች፣ ግን ዓለምን የሚቀይር ልብ ነበራት። ውድ የቻናላችን ቤተሰቦች እናንተ በሕይወታችሁ እንደ ገነት ያለ ሰው ገጥሟችኋል ወይስ እንደ አልማዝ? ታሪኩ ልባችሁን ከነካው ላይክ በማድረግ ለሌሎች እንዲደርስ አድርጉ። ለዛሬው የነበረን ታሪክ ይህ ነበር። በሌላ ድንቅ ታሪክ እስክንገናኝ ሰላም ቆዩ።